አፍቅሩ አንድ ሰው ከሚመጣ ሁሉ ከሚመላለሰው ሰው ምንድነው ቃል ኪዳን እርሱ ማለት ሕይወቱን ኑሮውን ያለፈበትን ውጣውረድ ለፍቅር የከፈለውን ዋጋ በሙዚቃዎቹ ስንኝ አንጎራጉሯል። አይኑን ባያነባ የልብ ስብራቱን አዚሞታል ይባልለታል። ለእውነተኛ ፍቅር የተከፈለ ትክክለኛ ዋጋ በእርሱ ጉሮሮ አድምጠናል ሲሉ ምስክርነት የሚሰጡ ብዙዎች ናቸው። የፍቅርና የጽናት ብሎም የእውነተኛ ገጽታ ምልክቱ ድምፃዊ አበበ ተካና አሳዛኝ የመጨረሻ የህይወት ምዕራፉ ምን ይመስላል? ከጅምር እስከ መቋጫ ያለውን የእርሱን የህይወት መንገድና የፍቅር ታሪኩን እንዲሁም በ1988 ዓ.ም ወጥቶ ተወዳጅነት ካተረፈው አልበም ውስጥ የተካተቱ ስራዎቹን መነሻ ያደረገ መረጃ በዛሬ መረጃ ሰዓታችን እንቃኛለን። ይህ የኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ የጋበዘን ወደ ዝርዝሩ ገባን። አብራችሁን ቆዩ። ጨለማው ክፍል ውስጥ የአንድ ሻማ ጭል የሚል ብርሃን ብቻ ይታያል። የሻማው ሰም እየቀለጠ ወደ ታች እንደሚወርድ ሁሉ የዚህ አርቲስት ልብም በፍቅር እሳት እየቀለጠ ነበር። ከድቅድቅ ጨለማ ጋር እየታገለ እንባውን ከጉንጩ ላይ እያፈሰሰም ያንን ረጅም አዳር በብቸኝነት ያነጋል። ፍቅር አንዳንዴ ሰውን ወደ ሰማይ የሚያወጣ ክንፍ አለው፣ ሌላ ጊዜ ደግሞ ወደ ጥልቁ የሚጥል ከባድ ድንጋይ ነው። በኢትዮጵያ የሙዚቃ ታሪክ ውስጥ ስማቸው በደማቅ አሻራ ከተጻፈላቸው በበርካታ ሚሊዮኖች ዘንድ ተወዳጅነትን ካተረፉ ድምፃውያን መካከል ይጠቀሳል። ዛሬ ታሪኩን፣ ዛሬ የህይወት ጉዞውን፣ ዛሬ እውነተኛ የፍቅር መንገዱን የምናነሳለት ተወዳጁ ድምፃዊ አበበ ተካም። ድምፁ የብዙዎችን ልብ ያማላል። ዜማዎቹ የብዙዎችን የፍቅር ስቃይ ይገልጻሉ። ነገር ግን ከነዚያ አንጀትን ከሚበሉና ከሚያባቡ ሙዚቃዎች በስተጀርባ የእውነተኛ ህይወት ታሪኩ ከቲያትርና ከልብ ወለድ ድርሰቶች በላይ ገዝፎ ልብን የሚነካ ሆኖ ይቀመጣል። ይህ ታሪክ ለፍቅር ሲሉ እስከ እስር ቤት የዘለቀ ታላቅ መስዋዕትነት የተከፈለበት፣ ከኢትዮጵያ እስከ አሜሪካ አህጉራትን የተሻገረ ነገር ግን በፍጻሜው ተስፋና መራርነትን አጋብቶ ባዶ እጅ ያስቀረ የእውነተኛ ፍቅር ታሪክ መገለጫ ነው። ነገሩ የተጀመረው በ1978 ዓ.ም ነበር። በወቅቱ በነበረው ዝነኛው ጦር ኃይል ባንድ ውስጥም አበበ ተካም በዘፋኝነት እታገኝ ሞላ ደግሞ በተወዛዋዥነት ተቀጥረው መስራት ጀመሩ። አበበ ታገኘውን ባንድ ውስጥ ለመጀመሪያ ጊዜ ባያት ቅጽበት ነበር ህይወቱ ሙሉ በሙሉ የተቀየረው። የአይኖቿ ውበት፣ የእንቅስቃሴዋ ቅልጥፍናና ውበቷ የአበበን ልብ ሙሉ በሙሉ ማረከው። ከዛች ቅጽበት ቀጣይ ሰከንድ ጀምሮ እታገኘው ከሐሳቡና ከህልሙ ልትወጣ አልቻለችም። በእያንዳንዱ የህይወት እንቅስቃሴ የሷን ስም ካላነሳ ወይም ካላያት ውሎ ማደር ከበደው። ሁሌም ከሷ ጋር ስላለው የወደፊት ፍቅር ህይወት ያስባል። ነገር ግን ያን በውስጡ የሚፈላውን ታላቅ የፍቅር ስሜት በቃላት ወጥቶ ለእርሷ መናገር ተሳነው። በፍርሃትና በእፍረት ተሸብቦ ስሜቱን በድርጊት በአይንና በሌሎች እንቅስቃሴዎች ሊገልጽ ሞከረም። እታገኝ ግን የአበበን ድርጊት ልትረዳው አልቻለችም፣ ወይ ደግሞ ዝም ብሎ ወንድማማችነትና የሥራ ባልደረብነት ትኩረት አድርጋ ወሰደችው። በዚህ ሁኔታ ውስጥ እያለ የአበበ የልብ ጓደኛ የአበበን የፍቅር ስቃይ፣ የልብ መጎዳት ተመለከተ። ሁኔታው ካልተቀየረ አበበ በምኞትና በሐሳብ ተሞልቶ ከስራው ከጤናውም እንደሚወጣ ተረዳም። ጓደኛውም አበበን ወደ አንድ ካፌ ወስዶ ቁጭ አድርጎ በቁጣ ዘል ምክር ገሰጸው። ለታገኝ ያለን ፍቅር በግልጽ ካልነገርካትና ጥያቄን ካላቀረብክ ከፍቅርም ከስራም ሳትሆን ቀርተም ህይወት ይበላሻል። ድፍረትን ፈጥረ የልብን ወጥተ ንገራት ሲል ነገረው። የጓደኛው ምክር ለአበበ ትልቅ ብርታት ሆነው። አበበ ድፍረቱን ሰብስቦ እታገኝን ሰው የማይበዛበትና ጸጥ ያለ ቦታ ወሰዳት። ይህ የምንነግራችሁ ድራማ አለም ደግሞ በልብ ወለድ የተጻፈ እንዳይመስላችሁ፣ እውነተኛ የተኖረ የታለፈ ህይወት እንጂ። እግሮቹ በፍርሃት የተንቀጠቀጡ፣ ድምፁ እየተቆራረጠ በፍርሃትና በጭንቀት ውስጥ ሆኖ ለሷ ያለውን የጠለቀ የፍቅር ስሜት ገለጸላት። እታገኝ በበኩሏ ጥያቄውን እጅግ ድንገተኛና ያልተጠበቀ መሆኑ ጥያቄህ ድንገተኛ ስለሆነብኝ አስቤበት ምላሽ ሰጣለሁ ብለው ተለያዩ። ጊዜው በፍጥነት ነጎደም። የአበበ እውነተኛና ትዕግስትም የታገኝን ልብ አሸነፈም። እታገኝ አዎንታዊ ምላሽ ሰጠችው። የአበበ ህይወትም በደስታ ተሞላ። አበበ ተካ በፍቅር ለ3 ዓመታት ያህል ከእታገኝ ጋር አብሮ ቆየም። በአንድ ጣራ በአንድ ጎጆ ስር መኖራቸው ትልቅ የተባለ እፎይታ ሰጠው። አበበ ከፍቅረኛው ጋር በአንድ ጣራ ስር አብሮ የመኖር ትልቅ ህልሙን አሳክቷል። ነገር ግን የእውነት አብረው መኖር የጀመሩ ቢሆንም የከበደው የህይወት ፈተና ገና መጀመሩ ነበር። እታገኝ ባገኘችው የሥራ አጋጣሚ
ወደ አሜሪካ መሄድ እድል አገኘች። አበበም እታገኝ በስራ ምክንያት ለሰዓታት እንኳን ስትለየው ናፍቆትና ጭንቀቱ ይበላው የነበረ ሰው ነው። ታዲያ እንዴት አድርጎ ወንዝ አቋርጣ ስትሻገር ይቀበላት? ከመሄዷ በፊት አበበ እግሯ ስር ወድቆ ለመናት። እባክሽ አትሂጂ፣ እዚሁ ኢትዮጵያ ውስጥ ሰርተን መለወጥ እንችላለን፣ እኔ ካንቺ ተለይቼ መኖር አልችልም ብሎ ተማጸናት። እታገኝ ግን ያገኘችውን ትልቅ የመስራትና የመለወጥ እድል ማጣት አልፈለገችም። ወደ አሜሪካ ለመሄድ መቁረጧን ነገረችው። ቀኑ ደርሶ እታገኝ ወደ አሜሪካ ስትበር የአበበ ሕይወት ሙሉ በሙሉ ጨለመ። ተስፋው ሁሉ ተነጠለበት። ከሷ ተለይቶ በሕይወት መኖር ያስጠላው ጀመር። ከተለየችው ቀን ጀምሮ አመሉ ተቀየረ። ከሰው ጋር መገናኘት አቆመ። በየቀኑ ቤቱን ዘግቶ አልጋው ላይ ወድቆ ማልቀስ የዘውትር ተግባሩ ሆነ። በምሽት ሻማ እያበራ ያቺ ሻማ እሳት ስትቀልጥና ስትጠፋ እየተመለከተም የራሱን የውስጥ እሳትና ስቃይ ይገልጽበት ነበር። አበበ ያን ሁሉ የፍቅር ስቃይና ናፍቆት በውስጡ ሸሽጎ አልተውም። ፍቅሩን፣ ናፍቆትና ብቸኝነቱን በሙዚቃ ለመግለጽ ሁለተኛ የአልበም ስራውን ሰው ጥሩን ለሙዚቃ ወዳጆች ጨንካቸዋለም። እንዳንቺ አላየሁም በዚች ምድር ላይ እናፍቅሻለሁ ነይ እንትያይ፣ እናፍቅሻለሁ ነይ እንትያይ፣ እናፍቅሻለሁ ነይ እንትያይ። በተለይም አለቅሳለሁና ሰው ጥሩ የተሰኙ ዘፈኖቹ አበበ በከባድ ብቸኝነትና በናፍቆት ሰዓት በተቃጠለበት በዚያ ወቅት ላይ እሷን ብቻ ማሰብ በአንድ ቀን ውስጥ ግጥሙና ዜማዎቹ ተሰርተው እንደተጠናቀቁም ይናገራል። ከሚመጣ ሁሉ ከሚመላለሰው ሰው ሰው አበበ እታገኝን አሜሪካ ድረስ ሄዶ ለማግኘትና ፍቅሩን በድጋሚ በእቅፍ ውስጥ ለማስገባት ጥረቶችን ማድረግ ጀመረ። ሁለተኛ አልበሙ ማለትም ሰው ጥሩ በ1988 ከወጣ በኋላ በህዝብ ዘንድ ታላቅ ተወዳጅነትን አተረፈ። በወቅቱ የራሱ ምሽት ክለብ በመክፈት ሌሎች አርቲስቶችን ቀጥሮ ጭምር ማሰራት ጀመረ። ነገር ግን አእምሮና ልቡ አሜሪካ ባለው ፍቅረኛው ዘንድ ስለነበረ ንግዱን ትኩረቱ ሰጥቶ ማካሄድ አልቻለም። ወደ አሜሪካ ለመሄድ የተለያዩ ህጋዊና ህገወጥ አማራጮችን ሲሞክር የነበረውን ሀብትና ንብረት ሙሉ በሙሉ አጣም። የከፈተው ምሽት ክበብም ስለከሰረ ተዘጋም። አበበ ሙሉ በሙሉ ባዶ እጁን ቀረም። ንብረቱን ሁሉ አልቆ ለታክሲ እንኳን የሚሆን ገንዘብ አጣም። ሊያበድረው የሚችል ወዳጅና እንዲሁም ዘመድ አጣም። ከዕለታት አንድ ቀን አበበ በኪሱ 74 ሳንቲም እንኳን አልነበረውም። ከሮያል ፓላስ ተነስቶ እስከ ኮንኮርድ ድረስ ረጅም መንገድ በእግሩ ተጓዘም። ኮንኮርድ ሲደርስ እግሮቹ ታክተው አካሉ ደክሞ ስለነበር ለመቀመጥ ወደ አንድ ካፌ አመራም። ወንበሩን ስቦ እንደተቀመጠ የካፌው ማናጀር በፍጥነት ወደ አበበ መጣና ይቅርታ አበበ አይደለም ሲል ጠየቀው። አዎ ነኝ አለ። አበበም ሼህ ሁሴን አላሙዲ ይፈልጓል የሚል ያልተጠበቀ መልእክት ነገረው። አበበ ደንግጦ ከተቀመጠበት በመነሳት ወደ ተነገረው የካፌው ቪአይፒ ክላስ አመራም። አበበ ሼህ ሁሴን መሐመድን በስምና በወሬ እንጂ በአካል አያውቃቸው ነበር። ክፍል ውስጥ ሲገባ ታዲያ በርካታ ሰዎች ተቀምጠው እንደነበር ተመለከተም። አበበም ሼህ መሐመድ የትኛው ናቸው ይፈልጓል ተብዬን የመጣሁት በማለት ጠየቀም። ሼሁም ፈገግ ብሎ ከመካከላቸው አላሙዲን የትኛው ይመስላል ብለው ጠየቁት። አበበም የሼሁ ቀኝ እጅ ወደ ሆኑት ወደ አቶ አብነት ገብረ መስቀል እየጠቆመ እሳቸው ይመስሉኛል አለም። ሼህ መሐመድ አላሙዲን እኔ ነኝ አላሙዲን ካሉት በኋላ አበበ አጠገባቸው እንዲቀመጥ አዘዙት። ሼህ አላሙዲን አበበ ፍቅረኛው ምክንያት የደረሰበትን ገንዘብ ኪሳራና የህይወት መዛባት ያውቁ ስለነበር አበበን አበረታቱት። አይዞ ወደ ነበርክበት ትመለሳለህ በማለት 100 ሺህ ብር ስጦታ ሰጡት። 1990ዎቹ መጀመሪያ ላይ የ100 ሺህ ብርን ዋጋ እያሰባችሁ ተከተሉን። በተጨማሪም በለንደንና በስዊድን ኮንሰርቶችን ታቀርባለህ፣ በምትሄድበት ሀገርም አብሬ እሄዳለሁ የሚል ታላቅ ደስታ ዜና ነገሩት። ሼሁም ቃላቸውን ጠብቀው አበበ በለንደንና እንዲሁም በስዊድን ኮንሰርቶችን እንዲያዘጋጅ መንገዱን አመቻቹለት። አበበ በስራ አጋጣሚ ወደ እንግሊዝ ለንደን በመሄድ በርካታ ኮንሰርቶችን ማቅረብ ቻለም። ያረጋውና ያልተሰበሰበው የአበበ እግርና ልብ ሌላ መንገድ ማሰብ ጀመረ። እንግሊዝ ሀገር ከደረሰ በኋላ ሐሳቡ እንግሊዝ መኖር አልነበረም። በእንግሊዝ የመኖሪያ ፍቃድ ካገኘ በኋላ ወደ አሜሪካ ሄዶ እታገኝን ለማግኘት ቀላል ስለሚሆንለት የመኖሪያ ፍቃድ ጠየቀ። ነገር ግን ጥያቄ ውድቅ ሆነ። የመኖሪያ ፍቃድ ሊያገኝ አልቻለም። አበበ ያለ ፍቅረኛው መኖር ስለማይችል የሚከፍለው መስዋዕትነት የሚያውቁ ጓደኞቹ በዚህ ሁኔታ ከቀጠለ ከአእምሮ መታወክና ከከፋ አደጋ እንደሚወድቅ ተረዱ። ስለዚህ አንድ አደገኛ ውሳኔ ወሰኑ። አበበ ጣሊያናዊ ዜጋ እንደሆነ የሚያሳይ ፎርጅድ ወይም የተጭበረበረ ፓስፖርት አዘጋጁለት። በዚህ ፓስፖርት ተጠቅሞ እታገኘው ወደምትገኝበት አሜሪካ እንዲሄድ ሙሉ ሂደቱን ፈጸሙለት። አበበ ነገሩ አደገኛና ህገወጥ መሆኑ አስፈርቶት ነበር። ነገር ግን ለፍቅር ሲል የሚመጣውን በጸጋ እቀበላለሁ ብሎ ወስኗል። ጓደኞቹ የዛኑ ምሽት የሽኝት ፕሮግራም አዘጋጁለት። አሜሪካ የሚሄደው የሙዚቃ ኮንሰርት እንዳለበትና እንዲሁም ኮንሰርቱ ለማቅረብ እንደሚሄድ አድርገው
አስመሰሉ። በማግስቱ አበበ ወደ ለንደን ኤርፖርት ሄደ። ወደ ቲኬት ኦፊስ በመሄድም ፓስፖርቱን ቼክ ሲያስደርግ የለንደን ኤርፖርት ሰራተኞችም ፓስፖርቱ ላይ አጠራጣሪ ነገር አዩበት። ነገር ግን አላስቆሙትም። ይልቁንም ከፓስፖርቱ ጀርባ ሚስጥራዊ ምልክት ማድረግ ወደሚሳፈርበት አውሮፕላን እንዲያልፍ ፈቀዱለት። አበበ አውሮፕላን ተሳፍሮ ወደ አሜሪካ በረረ። አሜሪካ ኤርፖርት እንደደረሰ የኢሚግሬሽን ፖሊሶች ፓስፖርቱን ሲመለከቱ የለንደን ኤርፖርት ያደረገበትን ምልክት ወዲያው አዩት። አበበ ለጥያቄ ወደ ቢሮ ተፈለጋለ ማለት በዚያችው ቅጽበት ወሰዱት። የያዘው ፓስፖርት የጣሊያን በመሆኑ ወደ ጣሊያንኛ ተናጋሪ ወይም ደግሞ ኦፊሰር ቢሮ ወሰዱት። ታዲያ ኦፊሰሩ በጣሊያንኛ ቋንቋ ጥያቄን ያነሳበት ጀመር። ከየት መጣ? ጣሊያን ውስጥ ለምን? አበበ ግን ጣሊያንኛ አንድም ቃል አይችልም ነበር። የያዘው ፓስፖርት የተጭበረበረ መሆኑ ሲታወቅ ወዲያውኑ በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ተወሰደም። ፖሊሶቹ ምርመራ ማድረግ ጀመሩ። አበበ ግን በድንጋጤና በጭንቀት ውስጥ ሆኖ የሚያውቃት አንዲት አረፍተ ነገር ነበረች። ወደ ሀገሬ ብቻ መልሱኝ፣ ወደ ኢትዮጵያ መልሱኝ። በወቅቱ የተመደበለት አስተርጓሚ ኢትዮጵያዊ ነበር። አስተርጓሚው አበበን እዚያው ሰው ፊት ባለበት ወንድሜ ለምን ወደ ሀገሬ መልሱኝ ትላለህ? ይህን ሁሉ መንገድ አልፋ አሜሪካ ገብታል። ወንጀሉን የሰራህበትን እውነተኛ ምክንያት ተናገር እንጂ በማለት ሐሳቡን እንዲቀየር አደረገው። አበበም እንግሊዝኛ አቀላጥፎ መናገር ስላልቻለ በአማርኛ ላስተርጓሚው እውነቱን ዘረዘረለት። ፍቅረኛውን በጣም ስለሚወዳት ከአቅሙ በላይ የሆነ ናፍቆት ስላስቸገረው እሷን ፈልጎ እንደመጣና ይህን ሁሉ አደገኛ ወንጀል የሰራው ለፍቅር ሲል መሆኑን አብራራም። አስተርጓሚው ታሪኩን ሰምቶ ለዳኞቹ ያበበን እውነተኛ የፍቅር ታሪክ አስረዳቸው። ዳኞቹ ያበበን ፍቅር፣ ህመምና ስቃይ በትንሹም ቢሆን ሊረዱት ሞከሩ። ነገር ግን ህግ ነውና በሳምንቱ ፍርድ ቤት ቀርቦ የ5 ዓመት እስራት ተፈረደበት። አበበ ወደ አሜሪካ እስር ቤት ገባም። በእስር ቤት ውስጥም የተሰጠው የሥራ ድርሻ የግቢ ጽዳትና የታራሚዎች ልብስን ማጽዳት ነበር። አበበ የተሰጠውን ሥራ በትህትናና በአግባቡ ሰራም። በእስር ቤቱ መልካም ስነ ምግባር አሳየም። በሌላ በኩል ደግሞ ፍቅረኛው እታገኝ ሞላ ፍርድ ቤት ቀርባ አበበ ለሷ ሲል ይህን መስዋዕትነት እንደከፈለና ከዚህ ቀደም ከሰጠው ቃል ጋር ተመሳሳይ የሆነ ምስክርነት ሰጠች። እታገኝ ፍቅረኛዋ የሰራው ወንጀል ከባድ በመሆኑ ይፈታል የሚል እምነት አልነበራትም። ነገር ግን የአበበ መልካም ስነ ምግባርና የታገኝ ምስክርነት ተደምሮ አበበ 1 ዓመት ከ2 ወር ከታሰረ በኋላ በነፃ እንዲፈታ ተወሰነም። እታገኝ አበበ ነፃ መለቀቅ በሰማች ጊዜ በደስታ ብዛት ራሷን እንደሳተችም በአንድ ቃለ መጠይቅ ላይ አበበ ተካ አንስቶት ነበረም። ከእስር ከተፈታ በኋላ የዘላለም ምኞትና ህልሙ ሰምሮ በአንድ ቤት በአንድ ጣራ ስር ከታገኝ ጋር አብረው መኖር ጀመሩ። 3 ልጆችን አፈሩ። አበበ ከተፈታ በኋላ በአሜሪካ ህጋዊ ያልሆነ ወይም ደግሞ የቁም እስረኛ እንዲሆን ተደረገም። ከታገኝ ሞላ ጋር ፍቅራቸውን እንደ አዲስ ማጠናከር በይፋ ትዳር መሰረቱ። በጊዜ ሂደትም 3 ልጆችን አፈሩ። በትዳር ተሳስረው ከ16 ዓመታት በላይ በፍቅር በደስታና በመከባበር ኖሩ። አበበ በአሜሪካ ህይወቱ ከሙዚቃ ስራው በተጨማሪ ልጆቹን በመንከባከብና ማሳደግ ትልቁን የቤት ውስጥ ኃላፊነት መወጣት ነበረበት። ነገር ግን ከ16 ዓመታት የትዳር ህይወት በኋላ ያ ሁሉ መስዋዕትነት የተከፈለበት ፍቅር ባልተጠበቀ አሰቃቂ አውሎ ነፋስ ተመታም። አንድ ቀን ባለቤቱ ታገኝ ሞላ ወደ ፖሊስ ሄዳ አልፎ ተርፎ የሚሰማ አስደንጋጭ ክስ መሰረተችበት። ይኸውም አበበ ተካ የመድፈርና የመግደል ሙከራ አድርጎብኛል ብላ ከሰሰችው። አበበ በፖሊስ ታሰረም። ፖሊሶቹም ልጆቹ ጋር እንዳይደርስ የእግር ትዕዛዝ አወጡበት። እንዲህ የተከሰሰበት ወንጀል ከባድ መሆኑ ጥፋተኛ ሆኖ ከተገኘ በቀጥታ ወደ ኢትዮጵያ ሊመልሱት ወይም ዲፖርት ሊያደርጉት እንደሚችሉ አሳወቁት። አበበ ነገሩ ይፋ ሲሆን አእምሮ ማመነቃተው። ለፍቅሯ ሲል ህይወቱን ሀብትና ነፃነቱን የሰጣት ሴት እንዲህ ያለ ከባድ ጨካኝ ክስ መሰረትበታለች ብሎ በህልሙም በውኑም አስቦት አያውቅም ነበር። አበበ የተከሰተበትን የክስ ወረቀት ሲመለከት ያልጠበቀውና ልቡን የሚሰብር የፈጠራ ክስ ሆኖ አገኘው። ፍርድ ቤቱ ጉዳዩን ተመልክቶ በቤተሰብ ፍርድ ቤት እንዲታይ በመወሰኑ ልጆቹ ከእናትና አባት አለመግባባት እንዲወጡ አደረገም። አበበ የመጨረሻ ውሳኔ ተወስኖ ወደ ኢትዮጵያ ሊመለስ ወይም ሊባረር በጫፍ ላይ በነበረበት ወቅት ያልተጠበቀ ተአምር ተከሰተም። ሁለተኛ ልጅ የሆነው ብርሃን አበበ ተካ ፍርድ ቤት ቀርቦ በእንባ ተሞልቶ እኔ ያለ አባቴ መኖር አልችልም፣ አባቴ ንጹህ ነው፣ እሱን ያሳደገን በማለት የሰጠው ልብ የሚነካ ምስክርነት የዳኞቹን ውሳኔ እንዲቀለብስ አደረገም። በልጁ ህመምና ምስክርነት ምክንያት ወደ ኢትዮጵያ የመመለስ ውሳኔው ሊቀየርነትና ሊቀልለት ቻለም። ብዙ መስዋዕትነት የተከፈለበት ፍቅር በርካታ መሰናክሎች ሊለዩት አልቻሉ ነበር። አበበ ተካ ያን ሁሉ የፍቅር እሳት፣ የእስራት ስቃይ፣ የሀብት ውድመትና የመጨረሻ መራር ክደት አስተናግዶ ህይወቱን ለመቀጠል ሞከረም። ሆኖም ግን በልቡ ውስጥ የተቀበረው ስቃይና ቁስል ቀላል አልነበረም። አበበ በግል ህይወቱ የሚያስበው መራር እውነት ነበር። እሷም ባላገኝ እመንን ነበር። ይህ ቃል በፊት ይለው ነበርም። በተለይም ደግሞ ወደ አሜሪካ አምርቶ ከሷ ጋር ከመገናኘቱ አስቀድሞ በሰው ጥሩ አልበም ላይ ከፍተኛ ተሳትፎ ያደረገው ከታላቁ ባለቅኔ ከሙልጌታ ተስፋዬ ወይም ከአያሙሌ ጋር በነበራቸው ወግ በተለያየ አጋጣሚ አብረን እንመናለን የሚል
ቃል እንደነበራቸው አበበ ተካ በአንድ ወቅት አስታውሶ መናገሩ ይታወሳል። በ1978 ዓመተ ምህረት በጦር ቤት አግኝቶ በናፍቆታ ብዙ ተንከራቶ አሜሪካን ሀገር ያገኛት ይህች ሴት የትዳር አጋሩ ሆና ባያየት ኖሮ ምናልባትም ይመንን እንደነበር ይናገራል። ይህ ሁሉ የሆነው ፈጣሪ ሁን ስላለው ነው ሲል ይናገራል። ነገሩን በጸጋ ተቀብሏል። 3 ልጆቹን ብቻውን እንደ አባትም እንደ እናትም ማሳደግ የህይወት ገጽ ሆኗል። ነገር ግን የደረሰበት ስቃይና የልብ ስብራት አካሉ ላይ ጉዳት ማድረሱ አልቀረም። 3 ልጆቹን ብቻውን ያሳደገ የሚገኝበት ወቅትም ድንገተኛና ከባድ ህመም አጋጥሞት ሆስፒታል ገባ። ለህክምናው $50,000 በላይ ተጠየቀ። አበበ ተካ ያን ሁሉ ገንዘብ ማቅረብ የሚችልበት ምንም አይነት የገቢ ምንጭ አልነበረውም። በዚያ ጨለማ ወቅትም ደጋግ ኢትዮጵያና አርቲስት ጓደኞቹ ደረሱለት። በተለይም ድምጻዊ ይሁኔ በላይና ሌሎችም ቀን ኢትዮጵያን ያስተባበሩት ጎፈንድሚ አካውንት የገንዘብ ማሰባሰቢያ ተከፍቶ ትልቅ ለውጥ አመጣ። በአጭር ጊዜ ውስጥም ለህክምና የሚያስፈልገው ገንዘብ ተሰብስቦ አበበ ህክምናውን አግኝቶ ወደ ሙሉ ጤንነቱ እንዲመለስ ተደረገ። በ1980ዎቹ መጨረሻ ብቅ ብሎ የፈካው ይህ ተወዳጅ ድምጻዊ ዛሬም በስራዎቹ ይታወሳል። ከምንድነው ቃል ኪዳን እስከ ሸሞን ዋኒት፣ ከሰው ጥሩ እስከ አለቅሳለው፣ ከወፊቱ እስከ ሱዳን ፈናኒ እንዲህ ያለን ዘርዝረን ማንጨርሳቸው ስራዎቹ ያው የሱ መገለጫ እንደሆኑ ይታወሳሉ። የአበበ ተካ እውነተኛ የፍቅር፣ የታላቅ መስዋዕትነት፣ የመራር ክደትና የጽናት ጥምር ታሪክ በእርሱ የመኖር ገጽ ውስጥ የታተሙ ናቸው። ለፍቅር ሲል እስከ እስር ቤት የዘለቀ ሀብትና ንብረቱን ያጣ ነገር ግን ለልጆቹ ሲል የቆመ ታላቅ አርቲስት ነው። አበበ ተካ እጅግ ብዙ መስዋዕትነት የከፈለለት ትዳርና ህይወቱ ወደ ቀድሞ ፍቅራቸውና ሰላማቸው እንዲመለስ እየተመኘን የዛሬን በዚህ ቋጨን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እንጋብዛለን። በያላችሁበት ጥሩ መልካም ጊዜን ተመኘንላችሁ። እናፍቅሻለሁ